እርግጠኛ ሆኜ የምነግራችሁ በዚህ ኮርስ ውስጥ የምታገኙትን ነገር ሜቢ ከፍላችሁም ላታገኙ ትችላላችሁ። ስለዚህ አንዳንድ ነገር ፍሪ ሲሆን ይቀልባችኋል። ስለዚህ እንዳይቀልባችሁ በጣም ጥንቅቅ ተደርጎ የተሰራ ኮርስ ነው። ይህ ኮርስ በውስጡ 10 ሞጁሎችን ይይዛል። ከ10ሩም ደግሞ ወደ 40 የሚያክሉ ሌሰኖች ይኖራሉ ማለት ነው። ልክ እነዚህን የሚያክሉ አሉ። ይህንን ቴሌግራም ኮሚኒቲያችን ላይ ይህንን ፒዲኤፍ አስቀምጬላችኋለሁ። ማስተማራችሁ በዚህ ፒዲኤፍ መሰረት ስለሆነ ማለት ነው። ጀስት እዚህ ፒዲኤፍ ላይ ያሉትን ነገሮች ክሊር እንዲሆንላችሁ አስቀምጥኩላችሁ እንጂ ወደ ትሬዲንግ የገባው ላይቭ ሴሽን ይኖረናል፣ ዴሞ ሴሽን ይኖረናል። ይህንን ስነግራችሁ በኋላ ስትማሩ ይገባችኋል። ሌላው ደግሞ ምንድነው በየሳምንቱ መጨረሻ ላይ በኤንዲ ክሬቲቭ ቴሌግራም ኮሚኒቲ ላይ ላይቭ ስትሪም ይኖራል። እዛ ላይቭ ስትሪም ላይ ገብታችሁ ጥያቄ ካላችሁ ጥያቄያችሁን እመልሳለሁ። ዳይሬክሽን ካለ ደግሞ ሌላም ዳይሬክሽን ካለ ኦር የማርኬቱ ዊክሊ ምን ይመስላል የሚለውን ነገር አናላይዝ እንሰራለን። ብቻ ከትሬዲንግ ጋር የተያዙ ነገሮችን በሙሉ ላይቭ ሴሽን ላይ የምናወራ ይሆናል። ይህንን ላይቭ ሴሽን ስፔሻል የሚያደርገው ነገር ምንድነው? እናንተ ጥያቄ ካላችሁ ከኔ ጋር ላይቭ እኩል ገብታችሁ ማውራት ትችላላችሁ። ላይቭ ትሬድ ሳደርግም ከፈለጋችሁ ማየት ትችላላችሁ። ሞስት ኦፍ ዘ ታይም እሁድ ዕለት ማታ ስለሚሆን ትሬዲንግ የተዘጋ ሰዓት ላይ ነው የሚሆነው። ግን አንዳንድ ሰዓቶችን አጀስት አድርገን ኮሚኒቲ ውስጥ ካላችሁ የቴሌግራም ኮሚኒቲ ውስጥ ካላችሁ ሰዓቶችን ስለማሳወቃችሁ እዛ ላይ ገብታችሁ ማግኘት ትችላላችሁ። ግን ስለዚህ ኮርስ ይህንን ኮርስ የ30 ቀን ቻሌንጅ አድርገን ይዘነዋል። ስለዚህ በዚህ 30 ቀን ውስጥ በየሳምንቱ እና አንድ በተመረጠ ቀን ደግሞ በሳምንቱ ማዕከለኛ ቀን ላይቭ መገባላችኋል። እዛ ላይ ጥያቄዎችን የተለያዩ ነገሮችን የምናወራ ይሆናል ማለት ነው። ወደዚህ ወደ ዋናው ኮርሱ ከመግባታችን በፊት አንዳንድ ማድረግ ያለብን ነገሮች አሉ። እነሱ ምንድናቸው? መጀመሪያ ትሬዲንግ ቪው የሚባል ሶፍትዌር አለ ኦር ዌብሳይት አለ። ስልካችሁ ላይ ትሬዲንግ ቪውን መጫን አለባችሁ። ኮምፒውተር የምትጠቀሙ ከሆነ ደግሞ ኮምፒውተራችሁ ላይ ትሬዲንግ ቪውን መጫን አለባችሁ። ኦር የትሬዲንግ ቪው ሊንክ አለ ከታች። ይህንን ቪዲዮ ዩቲዩብ ላይ ያያችሁ ከሆነ ዲስክሪፕሽን ላይ አለላችሁ ትሬዲንግ ቪው የሚል። እዛ ላይ ገብታችሁ አካውንት መክፈት ትችላላችሁ። አካውንት ካላችሁ ኢትስ ኦኬ፣ ምንም ችግር የለውም። ምክንያቱም ለቢጊነርስ ትሬዲንግ ቪው በጣም ወሳኝ የሆነ ቱል ስለሆነ ማለት ነው። ያለሱ ምንም ትሬድ ማድረግ አይቻልም ማለት ይቻላል። በሁለተኛ ደረጃ ደግሞ ብሮከር አካውንት ያስፈልጋችኋል። ብሮከር አካውንት ደግሞ እንዴት መክፈት እንደምትችሉ ከዚህ በፊት ቪዲዮ ሰርቼላችኋለሁ። እስከ 1 ሰዓት የሚያክል ቪዲዮ ሰርቼላችኋለሁ። ያም ቪዲዮ የሚይዘው ምንድነው ብሮከር አካውንት እንዴት መክፈት እንደምትችሉ፣ ገንዘብ ዲፖዚት እንዴት ማድረግ እንደምትችሉ፣ እንዴት ቤዚካሊ ትሬድ ማድረግ እንደምትችሉ ያሳያችኋል። ግን አሁን ቢግነርስ ከሆናችሁ በዚህ ኮርስ ውስጥ እንዴት ትሬድ ማድረግ እንደምትችሉ ስለምትማሩ ብሮከር አካውንት ስለሚያስፈልጋችሁ ግን እዛ ቪዲዮ ላይ ገብታችሁ ብሮከር አካውንት መክፈት አለባችሁ ማለት ነው። የብሮከሩንም ትክክለኛ ሊንክ ከቪዲዮ በታች አስቀምጬላችኋለሁ። ኤክሰነስ ብሮከሩን ነው የምንጠቀመው። ስለዚህ ኤክሰነስ አካውንት እንዴት መክፈት እንደምትችሉ እዛ ላይ አለላችሁ ማለት ነው። ብሮከር አካውንት ካላችሁ ጉድ፣ ከሌለ ግን ይህን ቪዲዮ ፖዝ አድርጋችሁ ብሮከር አካውንት ከፍታችሁ ማምጣት አለባችሁ ማለት ነው። ምክንያቱም ያለሱ መስራት ስለማትችሉ። አሁን ደግሞ እያያችሁ ያላችሁ ሰዎች ትሬድ አድርጋችሁ የምታውቁ ከሆነ ሞጁል 1 በጣም ቤዚክ የሚባሉ ነገሮች ስለሆኑ ከፈለጋችሁ ማሳለፍ ትችላላችሁ። ካልሆነ ግን በጣም ስለሚጠቅማችሁ እኔም ከናንተ ጋር ኦልሞስት የተማርኩ ነው ማለት እችላለሁ። አንዳንድ ነገሮችን ስለማሳያችሁ ይሄንን ማየት ትችላላችሁ ማለት ነው። ግን በጣም አቃሉ ምናምን ትሉ ከሆነ ማሳለፍ ትችላላችሁ ይሄንን ፓርት ማለት ነው። ወደ ሞጁል 1 ስንገባ ምንድነው የሚለው the truth about trading። መጀመሪያ ወደ ዋናው ኮርስ ከመግባታችን በፊት እዚህ ማርኬቱ ስገቡ ሳይን የምታደርጉት ነገር አለ ማለት ነው። ሳይን የምታደርጉት ነገር አለ። ምክንያቱም እዚህ ማርኬት ውስጥ ገንዘብ ታስገባላችሁ፣ ገንዘብ ታገኛላችሁ፣ ገንዘብ ሎዝም ታደርጋላችሁ ማለት ነው። ገንዘብ ሎዝ አላደርግ ማለት አትችሉም። ያ ማለት ምን ማለት መሰላችሁ? ኢቭን የተማራችሁትን ነገር ወይ የምታውቁትን ነገር በሙሉ በትክክል ብታደርጉ አንዳንዴ ማርኬቱ ከናንተ ጥፋት ሳይሆን በማርኬቱ ምክንያት ገንዘብ ሎስ ልታደርጉ ትችላላችሁ። ይሄንን አውቃችሁ ነው መግባት ያለባችሁት። ሁለተኛው ደግሞ ምንድነው የናንተ ስራ የሚሆነው ሪስካችሁን ማኔጅ ማድረግ ነው፣ ወይም ሪስክ የምታደርጉትን ገንዘብ ማኔጅ ማድረግ ነው። በሶስተኛ ደረጃ ደግሞ የሚሆነው ልክ እዚህ ፒዲኤፍ ላይ እንዳለው ማርኬቱ ስለናንተ ምንም ግድ የለውም። ስለዚህ ለናንተ ያላችሁት እዚህ ማርኬት ውስጥ እናንተ ናችሁ። ኢቭን ትሬዲንግ ላይ ብቻ አይደለም፣ ምንም አይነት ስራ ውስጥ ለናንተ ያላችሁት እናንተ ናችሁ። ስራው ለናንተ ግድ የለውም። ብታውቁም ባታውቁም መስራት አለባችሁ ብሎ ነው የሚያስበው። ትሬዲንግም ልክ እንደዛ ነው። ስለዚህ ትክክለኛውን ነገር ለማድረግ ነው በዚህ ኮርስ ውስጥ የምንማረው ማለት ነው። በጣም ቤዚክ የሆነ ነገር ስለሆነ ነው ይሄንን አውቃችሁ መግባት አለባችሁ። በሶስተኛ ደረጃ የምናየው ደግሞ
ዋት ትሬዲንግ አክቹዋሊ ኢዝ። ትሬዲንግ ምንድን ነው ሲጀምር? ትሬዲንግ ማለት የፕሮባቢሊቲ ጌም ነው። ቁማር አይደለም። ቁማር አይደለም ሚንስ ምን ማለት መሰላችሁ? አንድ ሰው ቁማር ለመጫወት የሚሄደው ቁማር ቤት ነው። ቁማር ቤት ነው ማለት ካሲኖ አለ፣ የቁማሩ ኦነር አለ። ያ ማለት ቁማር የሚጫወቱበት ሰዎች የሚጫወቱበት ቦታ ኦነር አለ። እናንተ ቁማርተኛ ሳትሆኑ የዛ ቤት ኦነር ናችሁ። ዛት ሚንስ እንዴት መሰላችሁ? እዛ ቤት ሄዳችሁ ቁማር ለመጫወት የሆነ ቁማር ቤት ብትሄዱ ኦር ካሲኖ ቤት ብትሄዱ ቤት የምታደርጉት አግነስት ዘ ሆም ነው፣ ዘ ሃውስ ነው። ገባችሁ? ዘ ሃውስ ነው። ከዛ ቤት ነው አግነስት ቤት የምታደርጉት። ስለዚህ እናንተ ጋምብለር ናችሁ ማለት ነው። ትሬዲንግ ላይ ግን እንደዛ አይደለም። ሰዎች ጋምብሊንግ ይላሉ። ጋምብለር ሳትሆኑ እናንተ ካሲኖ ናችሁ። ላይክ ኦነር ናችሁ፣ የዛ ቁማር ቤት ኦነር ናችሁ። ይህንን ደግሞ ሞር ወደ ውስጥ ዲፕሊ ሲገቡ በደንብ ማስረዳችሁ ይሆናል ማለት ነው። ይህንን ካወቃችሁ በጣም አሪፍ ነው። የኛ ስራ የሚሆነው ምንድን ነው? የካሲኖ ቤት ወይም የዋናው የቁማር ቤቱ ዋና ኃላፊ ከሆነን እኛ ስራ ምንድን ነው? እንዳንከስር የኛን ካፒታል መጠበቅ ነው። ስለዚህ ይህንን ስማርት በሆነ ወይ መያዝ አለባችሁ ማለት ነው። ወደ አራተኛ ስንገባ ደግሞ የትሬዲንግ ቋንቋዎች አሉ። ዛት ሚንስ ማርኬት፣ ኢንስትሩመንት፣ ቻርት፣ ካንድልስቲክ፣ ታይም ፍሬም፣ ስፕሪት፣ ሌቨሬጅ ብዬ ሳወራ ምን ማለት እንደሆነ እዚኛው አራተኛው ሞጁል ላይ ታያላችሁ ማለት ነው። ማርኬት ብለን ስናወራ ምን ማለታችን ነው? ትሬድ የምናደርግበት ኢንስትሩመንት ማለት ነው። ዛት ሚንስ እዚህ ጋር ጎልድን ትሬድ ልታደርጉ ትችላላችሁ፣ ናስዳቅን ትሬድ ልታደርጉ ትችላላችሁ፣ ቢቲሲን ትሬድ ልታደርጉ ትችላላችሁ፣ ዩሮኤስዲ ትሬድ ልታደርጉ ትችላላችሁ። በጣም ብዙ ትሬድ የምናደርጋቸው ፔሮች አሉ ማለት ነው። እዚህ ስክሪን ላይ እንደምታዩት አሁን እዚህ ጋር ኦቨርክ ያለው እዚህ ጋር አሁን የጎልድ ቻርት ላይ ነው ያለ ነው። እዚህ ውስጥ ከላይ ገብተን ስናይ በጣም ብዙ አይነት ፔሮች አሉ። ኢንስትሩመንት ስንል እነዚህን ለማለት ፈልገን ነው። ስለነዚህ ደግሞ ሞር ዲፕሊ ስንገባ ማሳያችሁ ይሆናል ማለት ነው። ባይ ዘ ዌይ ትሬዲንግ ቪው ማለት ማታውቁ ከሆነ ይሄ ነው። ሶ ወደ ዋናው ፖይንታችን ስንመጣ ማርኬት ማለት ምንድነው ብለናል? ኢንስትሩመንታችን ነው። ትሬድ የምናደርግበት ኢንስትሩመንት ነው ብለናል። ሜንሊ በዚህ ቪዲዮ ላይ ፎከስ የምናደርገው ግን ጎልድ፣ ናስዳቅ እና ቢቲሲ ነው የሚሆነው ማለት ነው። ስለነሱም ወደ ታች ስንገባ የምናየው ይሆናል። ቻርት ብለን ስናይ ደግሞ ቪዥዋል ሂስትሪ ኦፍ ፕራይስ ሙቭመንት፣ ያ ማለት የፕራይሱ ሙቭመንት። የፕራይሱ ሙቭመንት ማለት ምን ማለት ነው? ከላይ የተጠቀሱ ኢንስትሩመንቶች ፕራይስ ሙቭመንት ማለት ነው። ወደ ትሬዲንግ ቪው ገብቼ ሳሳያችሁ ቻርት ማለት ይሄ ነገር ነው። ይሄ ነገር ነው ማለት ምን ማለት ነው? ቻርት ነው ማለት ነው። ገብታችኋል? በጣም አሪፍ። አንዴ ይሄንን ኦቨር አድርጋለሁ ማለት ነው። አሁን ቻርቱ ጠፋ ማለት ነው። ሶ ካንድልስቲክ፣ ወደ ካንድልስቲክ ስንገባ ደግሞ አሁንም ይመሳሰላል። ይሄንን ያጠፋውበት ምክንያት ማየት ስላለባችሁ ነው። እንደገና ይሄንን ሳበራው ካንድልስቲኩ መጣ ማለት ነው። ካንድልስቲክ ደግሞ የተለያዩ ካንድልስቲኮች አሉ ማለት እዚህ ጋር አረንጓዴ፣ ቀይ ብላችሁ የምታዩት ነገር ምንድነው? ካንድልስቲክ ነው ማለት ነው። አንዴ ቦልድ አድርጌ ዴይሊ ላይ ላሳያችሁ። እነዚህ ካንድልስቲኮች ይባላሉ ማለት ነው። እነዚህ ካንድልስቲክ ይባላሉ በትሬዲንግ ቋንቋ። እነዚህ ካንድልስቲክ ይባላሉ። የፕራይሱን ሙቭመንት የምናይበት ብዙ አይነት መንገድ አለ፣ ግን ካንድልስቲክ ከነሱ መሃል አንዱ ነው ማለት ነው። ግር እንዳይላችሁ እዚች ጋር ከላይ ስትገቡ በጣም ብዙ አይነት የፕራይሱን ሙቭመንት የምናይበት አለ። ይሄ አሁን ላይን ይባላል። እኛ ግን ካንድል ብለን ስንጠራ ይሄንን ለማለት ፈልገን ነው። ገባችሁ? በጣም አሪፍ። ሶ ከላይ ደግሞ ከታች ደግሞ ከካንድልስቲክ ቀጥሎ ምን አለ? ታይም ፍሬም አለ። ታይም ፍሬም ማለት each and every candle represents፣ አሁን ይሄንን እያንዳንዱን ካንድል ሪፕሬዘንት የሚያደርግ አካል ነው ማለት ነው ታይም ፍሬም። ታይም ፍሬም ደግሞ ምንድን ነው? ይሄንን ከላይ ሪካፕ ያደርጉላችሁ ነው። ውስጥ ደግሞ በትክክል በደንብ ዲፕሊ ስንገባ ምን ማለት እንደሆነ ስለማስረጃችሁ ግን መጀመሪያ ያዙልኝ። ይሄንን በጣም ሜን ፖይንት ስለሆነ ማለት ነው። believe me ይሄንን ራሳችሁም ከመቶ ሚሊዮን በላይ ትላላችሁ፣ እኔም እላለሁ። ትሬድ ማድረግ ስትጀምሩም ይሄ ሁሉ ከአፋችሁ የማይለይ ነገር ናቸው እነዚህ ማለት ነው። ትሬዲንግ ብሔራዊ ቋንቋ ብላችሁ መያዝ ትችላላችሁ። ታይም ፍሬም ምንድን ነው? ስለ ታይም ፍሬም ከማውራታችን በፊት ምን እናያለን ማለት ነው? ታይም ፍሬም ከካንድልስቲክ ጋር በጣም የተያያዘ ነገር ነው። ስለዚህ እነዚህ ሁሉም ነገሮች እርስ በርሳቸው ጋር የተያያዙ ነገሮች ናቸው ባይ ዘ ዌይ። ስለዚህ አሁን ስለ ካንድልስቲክ እናወራለን ማለት ነው። ካንድልስቲክን አንደርስታንድ ካደረጋችሁ ታይም ፍሬምን ለመያዝ አይከብዳችሁም። ስለዚህ ለምሳሌ እዚህ ጋር ላይን ድሮ አድርጌያለሁ። ይሄኛው ካንድልስቲክ ነው ብላችሁ ያዙልኝ። ካንድልስቲክ ነው ይሄኛው። ስለዚህ ይሄኛው ካንድልስቲክ ባዶ ነበር መጀመሪያ እንበል፣ ጀስት ባዶ ነበር መጀመሪያ። ከዛ በኋላ ከፈተ እንደዚህ ይላል። ላይክ ቻርቱን ካያችሁ ዝም ብላችሁ ቻርት ካያችሁ
እንደዚህ የሚል ነገር ታያላችሁ። ቻርቱ ወደ ታች ወደ ላይ ይላል፣ ወደ ታች ወደ ላይ ይላል። ከዛ በኋላ ይሄኛውን ልክ ሲጨርስ እንደገና ሌላ ቻርት ታያላችሁ፣ ሌላ ካንድልስቲክ ታያላችሁ። ያ ማለት ለምሳሌ አሁን ይሄኛውን በግሪን አሳያችሁ፣ ይሄን ደግሞ በቀይ ላሳያችሁ። ይሄኛው ካንድልስቲክ እንደዚህ የተንቀሳቀሰ ምን ሆነ? ጨረሰ ማለት ነው። ከዛ በኋላስ ሁለተኛው ከፈተ። ይሄኛው ይሄ አልነበረም መጀመሪያ፣ ይሄኛው መጀመሪያ አልነበረም። ከዛ በኋላ ሁለተኛው መጣ። ሁለተኛውም ልክ እንደዚህ የተንቀሳቀሰ ምን ሆነ ማለት ነው? ሁለተኛ ካንድልስቲክ ፈጠረ ማለት ነው። ታይም ፍሬምን ስንገልጽ ልክ እንደዛ ፕሬዘንት እናደርጋለን ማለት ነው። ታይም ፍሬም ማለት ምንድነው? ካንድልስቲኩ እዚህ ጋር ካንድልስቲኩን አንዴ ኦል ላድርግ፣ ይሄኛውን ዲሊት ላድርግና ካንድልስቲኩ ይሄኛው ካንድልስቲክ ሙሉ 4 ሰዓት ነው ማለት ነው። ወይም ይሄኛው ካንድልስቲክ ሙሉ 4 ሰዓት ነው። ስለዚህ ይሄ ካንድልስቲክ እንደዚህ እያለ ስንት ሰዓት ቆይቷል ማለት ነው? 4 ሰዓት ቆይቷል ማለት ነው። ስለዚህ ካንድልስቲክ ስንል ይሄኛውን ለማለት ፈልገን ነው። ታይም ፍሬም ስንል ደግሞ እነዚህ ካንድልስቲኮች የቆዩበት ሰዓት ነው፣ የሚቆዩበት ሰዓት ነው ማለት ነው። ይሄኛው የዛሬ ማርኬት ላይ ያለው ካንድልስቲክ ነው። ይሄኛው ካንድልስቲክ እዚህ ጋር የቆጠረ ነው ያለው። ለመዝጋት ስንት ሰዓት ቀረው ማለት ነው? 1 ሰዓት ከምናምን ቀረው ማለት ነው። ይሄኛው ልክ ሲዘጋ ምን ይሆናል ማለት ነው? አዲስ ካንድልስቲክ ዴቨሎፕ ያደርጋል ማለት ነው። ይሄንን በቀላል ዋን ሚኒት ላይ አድርጌ ያሳያችኋለሁ። ይሄኛው አሁን የቆጠረ ነው ያለው። ይሄኛው ቀይ ነው እንደምታዩት፣ አሁን እንደማሳያችሁ ነው። ይሄኛው አሁን ቀይ ነው። ስለዚህ ይሄኛው ልክ 1 ደቂቃው ሲጨርስ ምን ይሆናል ማለት ነው? ሌላ ካንድልስቲክ ይፈጥራል ማለት ነው። ሌላ ካንድልስቲክ ይፈጥራል። ኤዲተራችን ይህንን ቪዲዮ ፋስት ፎርዋርድ ያደርጋል ልክ እስከሚጨርስ ድረስ ማለት ነው። እዚህ ጋር እንደምታዩት ጨረሰ ማለት ነው። አያችሁት? ልክ ሲጨርስ ሌላ ካንድልስቲክ ከፈተ እዚህ ጋር። በተመሳሳይ መንገድ 5 ሚኒት ላይም ካደረጋችሁ ይሄኛው ከ5 ሚኒት እስከሚጨርስ ድረስ ምን ይሆናል ማለት ነው? ይቆጥራል ማለት ነው። ምን ማለት ነው? 5 ሚኒት 1 ሚኒትን በውስጡ ይዟል። 15 ደግሞ 5 ሚኒትን በውስጡ ይዟል። 30 ሚኒት ደግሞ 15 ሚኒትን በውስጡ ይዟል ማለት ነው። ክሊር ነው ብዬ አስባለሁ። ካንድልስቲክ ገብቷችኋል አይደል? ለእናንተ እንደገባችሁ ለማወቅ ካሜራማኔ ልጠይቅ። ግልጽ ነው? ግልጽ ነው ብሎኛል። ኦኬ በጣም አሪፍ። ስለዚህ ታይም ፍሬም ምን እንደሆነ ገብታችኋል። በጣም አሪፍ። ስለ ታይም ፍሬም ደግሞ ትሬድ ማድረግ ስትጀምሩ ታይም ፍሬሞችን እንዴት መጠቀም እንደምትችሉ አሳያችኋለሁ። ይሄ ግን በጣም ቤዚክ የሚባለው ነገር ነው። ለህፃን ልጅ እንዲገባ አድርጌ ያስተማርኳችሁ ነው ማለት ነው። እሺ ከታይም ፍሬም ስንወጣ ደግሞ ስፕሬድ የሚል ነገር አለ። ስፕሬድ ደግሞ ምንድነው? ስፕሬድ ማለት the tax on every trade፣ እያንዳንዱ ትሬድ ስትገቡ የምትከፍሉት ታክስ ነው ማለት ነው። ትሬድ ስታደርጉ ሞር ይገባቸዋል ማለት ነው። ግን ስፕሬድ ታክስ እንደሆነ ቁጠሩ። ለምሳሌ $100 ትሬድ የምትገቡ ከሆነ በምትገቡት ፐርሰንት መጠን $0.4 $2 $3 ትከፍላላችሁ ታክስ ማለት ነው። ከዛ በኋላ ሌቨሬጅ የሚባል ነገር አለ። ሌቨሬጅ ደግሞ ምንድነው? ሌቨሬጅ ማለት እንደ ብሮከሮቹ ይለያያል። ስለዚህ ኤክስተንስ ለምሳሌ እስከ 2000 ድረስ ይሰጣችኋል። ያ ማለት ትሬድ የምታደርጉበትን ዩኒት በ$10 ትሬድ ለማድረግ ከፈለጋችሁ 10 ሲባዛ በ2000 ይሆናል ማለት ነው። ስለዚህ 2000 ዩኒት ትገዛላችሁ ማለት ነው። ይህንን ትሬድ ማድረግ ስትጀምሩ ሞር አስረዳችኋለሁ። ስለዚህ ሌቨሬጅ ገንዘብን ቦሮ ማድረግ እንደሆነ ብቻ ያዙልኝ ማለት ነው። ብዙ ኮምፕሌክስ አይሆንባችሁ። ከዛ በኋላ ፖዚሽን ሳይዝ አለ። ፖዚሽን ሳይዝ ማለት ትሬድ የምትገቡበት ፖዚሽን ሳይዝ ማለት ነው። በተለምዶ ሎትስ ብለን የምንጠራው ነው ማለት ነው። ገብታችኋል? ሎትስ ብዙ ጊዜ ተሰማላችሁ፣ ግድ የላችሁ። የትሬዲንግ ሜምበሮችም በ0.0 ሎስ ለመግባት ብዬ 0.1 ሎስ ገብቼ አብጄ ምናምን ሲሉ ሰምታችሁ ልታውቁ ትችላላችሁ። ሙሉን ስለማስረዳችሁ በዚህ ኮርስ መሃል ምንም ግር እንዳይላችሁ፣ ግን ፖዚሽን ሳይዝ መሆኑን እወቁ። ሎስት ይባላል ማለት ነው ፖዚሽን ሳይዝ። እዚህ ጋር ፒዲኤፍ ላይም how much you are actually risking per trade ይላል። ስለዚህ ትሬድ የምታደርጉበት ፖዚሽን ሳይዝ መሆኑን እወቁ ማለት ነው። አሁን ወደ ዋናው እየገባን ያለ ነው ማለት ነው። ስለዚህ ማርኬቱ 2 ስትራክቸሮች ይኖሩታል። ያ ማለት 2 ስቴቶች ይኖሩታል ማለት ነው። የመጀመሪያው የሚሆነው ትሬንድ ነው። ሁለተኛው ሬንጅ ነው የሚሆነው ማለት ነው። መጀመሪያ ትሬንድ ውስጥ አፕ ትሬንድ እናያለን፣ የፕራይሱን ዳይሬክሽን ማለት ነው። ከዛ ዳውን ትሬንድ እናያለን ማለት ነው።
ዳውን ትሬንድ እናያለን ስላችሁ እዚህ ጋር በፒክቸር አስቀምጬላችሁ እናንተ እንዳትቸገሩ ማለት ነው። አፕ ትሬንድ ማለት ይሄ ነው። አፕ ትሬንድ ማለት ይሄ ነው። ዳውን ትሬንድ ማለት ደግሞ ይሄ ነው ማለት ነው። እዚህ ጋር ሃየር ሃይ ሎወር ሎ የሚል ነገር እያያችሁ ነው። በኋላ አስረዳችኋለሁ። እሱንም ሳይድ ዌይስ ይኖራል ደግሞ በተለምዶ ኮንሶሊዴሽን ብለን የምንጠራው ማርኬት ማለት ነው። ሶ ሬንጅ የምንለው ይህንን ነው ማለት ነው። ሳይድ ዌይ የሚለውን ነው። ግን አሁን እዚህ ጋር ለእናንተ ቀለል እንዲልላችሁ ነው። ግን ኦቨርኦል የማርኬት ስትራክቸር በሶስት ይካፈላል ማለት ነው። ስለዚህ አሁን ከሞጁል ወጥቼ የነገርኳችሁ ነው። አፕ ትሬንድ፣ ዳውን ትሬንድ እና ኮንሶሊዴሽን። በቃ እቺን ያዙልኝ፣ እቺን በደንብ ያዙልኝ፣ ግድ የላችሁ። ስለዚህ አሁን ከኔ ጋር እኩል ትላላችሁ። ይሄኛው አፕ ትሬንድ ነው፣ ገባችሁ? ይሄኛው አፕ ትሬንድ ነው፣ ይሄኛው ሳይድ ዌይ ነው፣ ይሄኛው ዳውን ትሬንድ ነው። ይሄንን ያዙልኝ። ሞር ደግሞ ስትገቡ ስለሚገባችሁ ኢትስ ኦኬ። ከዛ እዚህ ጋር ለምንድን ነው 90% ትሬደሮች ፌል የሚያደርጉት? የመጀመሪያው ሪስክ ኮንትሮል ነው። ሁለተኛው ኢሞሽናል ዲሲሽን ነው። ሶስተኛ ደረጃ ደግሞ ያለ ምንም ፕላን ነው የሚገቡት። እናንተ ግን እንደዛ አትሆኑም። ሌላው ደግሞ ኦቨር ትሬዲንግ ነው። ሌላው ደግሞ ሙቪንግ ስቶፕ ሎስ ነው። ያ ማለት ትሬድ ማድረግ ሲጀምሩ ይገባቸዋል። በመጨረሻም ደግሞ አን ሪያሊስቲክ ኤክስፔክሽን። ይህንን ስክሪንሾት ማድረግ ትችላላችሁ። ፒዲኤፉ ካላችሁ ስላይድ 6 ላይ ገቡና ይህንን ስክሪንሾት አድርጉት። ይህን ፓርት በጣም ወሳኝ ነው። ባይ ዘ ዌይ ኢቭን ፕሮ ትሬደር ከሆናችሁ አሁን ብዙ ገንዘብ እየሰራችሁም ከሆነ ይህንን ስክሪንሾት አድርጉ። በጣም ወሳኝ የሆነ ነገር ስለሆነ ማለት ነው። ወደ ሞጁል 2 ከመግባታችን በፊት ይህንን በደንብ ማወቅ አለባችሁ። ይሄኛው በቃ በጣም ብሔራዊ መዝሙራችሁ መሆን አለበት። ማጠቃላይ ሞስት ትሬደርስ በባድ ስትራቴጂ ምክንያት አይደለም ፌል የሚያደርጉት። ስለዚህ እዚህ ጋር ካያችሁ የማርኬት ሳይክል አለ፣ ከላይ ቡል ማርኬት አለ። ቡል ማርኬት ማለት እዚህ ጋር ኦፕቲሚዝም ነው፣ ትሬደሮች የሚያሳዩት ባህሪ ነው ይሄኛው ማለት ነው። ከዛ በኋላ እዚህ ጋር ኦቨር ኮንፊደንስ ይሆናሉ። ከዛ እዚህ ጋር ሎዝ ያደርጋሉ ማለት ነው። እዚህ ጋር ሎዝ ያደርጋሉ። እዚህ ጋር ደግሞ ምን ያደርጋሉ? እንደገና ማይሆን ትሬድ ይገባሉ። ከዛ ሎስ ያደርጋሉ ማለት ነው። ስለዚህ እናንተ እንደዛ እንዳትሆኑ ነው የምትማሩት። ስለዚህ ሞጁል 2 ላይ ደግሞ የምናየው ምንድነው? ማርኬት ስትራክቸር ኤንድ ፋውንዴሽን ነው የምናየው ማለት ነው። ስለዚህ አሁን ወደ ማርኬት ስትራክቸር፣ ወደ ፕራይስ አክሽን ማርኬት ስትራክቸር በደንብ የገባን ነው ማለት ነው። ሞጁል 1 ላይ ያልገባችሁ ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። ደግሞ ኮሚኒቲ ላይ ካላችሁ ደግሞ ይህንን ቪዲዮ ያያችሁት ያላችሁት በተለቀቀበት ማግስት ከሆነ ላይቭ ስትሪም ላይ ጥያቄያችሁን ማቅረብ ትችላላችሁ። ምክንያቱም ይህንን እንደ 30 ቀን ቻሌንጅ ነው ያዝነው። ኮሜንት ላይ የምትጠይቁት ጥያቄ ካለ አስቀምጡልኝ። ግን ገና ጀማሪያችን ስለሆነ ምንም ግራ እንዳይገባችሁ። ምክንያቱም ቀጣይ ሞጁል 2 ላይ የምናየው ምንድነው? ማርኬት ስትራክቸር እና ፋውንዴሽን ነው የሚሆነው ማለት ነው። ሃየር ሃይ ምንድነው፣ ሎወር ሎ ምንድነው የሚለውን ነገር እያንዳንዱን ነገር እንዴት ነው ትሬድ ማድረግ የምትችሉት፣ የፕራይስ ዲኤንኤ ሙቭመንቱ ምንድነው የሚለውን ነገር ሞጁል 2 ላይ እናያለን ማለት ነው። ስለዚህ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ኦር ኮሚኒቲ ላይ መጻፍ ትችላላችሁ። የኛ ኮሚኒቲ ክፍት ነው። ኢንስታግራም ላይ ኤንዲ ክሬቲቭ ብላችሁ ጆይን ማድረግ ትችላላችሁ። ኮሚኒቲያችን ኤንዲ ቲአርዲ የሚለውን፣ ቴሌግራም ላይ ደግሞ ኤንዲ ክሬቲቭ ብላችሁ ከገባችሁ ታገኛላችሁ። የዚህን ቪዲዮ የዚህን ኮርስ ማስታወቂያ አይታችሁ ከገባችሁ ደግሞ ኦልሬዲ ትኩሱ ፓርት ላይ ነው ያላችሁት ማለት ነው። ስለዚህ ላይቭ በየሳምንቱ እንገባለን በዚህ ኮሚኒቲ ውስጥ ኤንዲ ክሬቲቭ ኮሚኒቲ ላይ ማለት ነው። በየሳምንቱ እሁድ 4 ሰዓት ከምሽቱ ስለምንገባ የተለያዩ ጥያቄዎችን እዛ ላይ መጠየቅ ትችላላችሁ። አሁን ቀጥታ ወደ ሞጁል 2 እንገባለን ማለት ነው።